ጋሚ እንድናገርሽ እንዳትሰሚ እሺ? የሰማሽኝ ነው አይደል? አፍሽን ዝጊ። ይኸውልሽ እንግዲህ እኔ ላይ አፍሽን መክፈት አይደለም እንደፈለግሽ በይ። ከእንግዲህ ግን አንድ ቦታ ላይ ከኔ ጋር እንዳትነካኪ። አንድ ቦታ ላይ ይኸውልሽ መሲ የምጎዳሽ ነው የሚሆነው። ዝም ስትባይ የፈራውሽ እንዳይመስልሽ። ቴዲ መነኝ ትጎዳለሽ፣ እጎዳለሁ። አፍሽን ዝጊ። በራሩ አንቺ ነሽ እኔ የምትጎጂ። የኔ ልጅ የኔ ልጅ እንዴት ነሽ? የት ሆነሽ ነበር? እንዴት ደፍረሽ መጣሽ? እኔ ሌባ አስመሳይ አንቺ አይደለሽ እንዳልባራልሽ ስል የእናትሽን ወርቅ ሰብስበሽ ቦርሳ ውስጥ የከተትሽው? እና ከአንቺ በላይ ሌባ አለ እንዴ? ህይወትሽን ሙሉ በማስመሰል የምትኖሪ ሌባ ነሽ። እሺ አስመሳይ፣ አጭበርባሪ ሌባ ነሽ። ጭራሽ የሰደብሽኝ ነው። ውሻ ምን ትሆኚ ነው? ተረጋጊ እባክሽ። ባለቤት ነኝ ብለሽ ትዘያለሽ እንዴ? እንዴት ነው የምትናገሪያት? አንቺ አይመለከትሽም። ሲጀምር አስመለስሽ ልጅቷን። ምን ልታረጊያት ነው? ምን ልታመጪ? እባክሽ ፈርተሽ ዝም ያለችሽ መስሎሽ ነው? ተጠፈጥፈሻለች። ቆይ አንቺ ራሱ ምን ጭራሽ ቆላሽ ለሷ ስትይ ስሚኝ፣ ይወደሽ ስሚኝ። እንኳን ስድብ ጨምረሽበት ለሰላምታ እንኳን ድምፅሽን ቀነስ አድርገሽ ልታውሪኝ ነው የምፈልገው። እሺ ሊዛ ልቀቂኝ። የሚደርስብሽ ነገር ጥሩ አይደለም። ልቀቂኝ። እስቲ የሚደርስብኝ ነገር ንገሪኝ። ምን ሊደርስብኝ ነው? ከምነግርሽ በአይንሽ አሳይሻለሁ። አሁን ልቀቂኝ። እናያለን። ወሬኛ ሰላም፣ እንዴት ናችሁልኝ? ወደ ቻናል የቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። እንግዳ ድራማ ቴዲ እንግዲህ አሁን ላይ እውነተኛ ማንነቱን ለመሲ እያሳያት ይገኛል። በባለፈው የጀመረው ክፋቱ አሁን ላይ ተባብሶ በጥፊ እስከ መምታት መሲን ደግሞ አንቆ እንግዲህ ሲያሰቃያት አይተናል። በጣም ያሳዝናል። እንግዲህ መሲ የማትወጣው ጭንቅ ውስጥ ገብታለች። ወደ ቤተሰቦቿ ተመልሳ የማትሄድበት ከመጀመሪያውም ስትወጣ ከዚህ በኋላ ተመልሰሽ ወደዚህ ቤት አትመጭም የሚል ንግግር ተነግሯት ነበረ። በሌላ በኩል ደግሞ ሌዛ የቤሉል አክስት ተብዬዋ ማለት ነው። በባለፈው ክፍል ላይ ካያችሁ ቤቲ ስለ እሷ እያወራች ነበረ ለኤልሹ። ወንድሜን ወደድሽው እንዴ ስትላት፣ አይ እሱማ የጓደኛዬ ነው በማለት እንዴ እሷ አክስቷ አይደለች እንዴ ስትል በመደናበር እንግዲህ አይ ሌሎች ብዙ ጓደኞች አሉ ከነዛ ውስጥ ነው ብላ እንግዲህ ነገሩን ኤልሹ ትንሽ ሞኝ ስለሆነች ነገሮችን አጥብቃ ለመጠየቋ ነው እንጂ ልጅቷ አዋርዳት ነበር እንግዲህ። ነገር ግን የነገር በዚህ እያለ ሌላ ችግር ተፈጥሯል። እንደሚታወቀው ሌዛ ስልክ ላይ ቴዲ በተደጋጋሚ ደውል ነበረ እየደወለ የሚያስፈራራትና እኔ በግድ ከመወስድሽ ያለውበት ቦታ ድረስ እንድትመጭ ፈልጋለሁ በማለት ሲያስፈራራት ሁላችንም አይተን ነበረ። ነገሩ ግን አሁን ከሯል። እንግዲህ ቤቲ ፍቅረኛ ጋር ልደውልለት ብላ የሌዛን ስልክ ተቀብላ ቴዲ ጋር ለመደወል ስትሞክር ነበረ። ሌዛ በጣም ብዙ ጊዜ ከቴዲ ጋር ተደዋውላ ሚሴጅ ሁሉ ተጻጽፋ ያገኘችው እና እንግዲህ የቴዲ ማንነት አሁን ላይ ጉዱ ሊወጣ ትንሽ ነው የቀረው። ምንም የቀረው ነገር የለም። ለነገሩ አሁን ላይ ተንኮሉን ክፋቱን በግልጽ ነው እያደረገ ያለው እና ጓደኛዋ በጣም ተናዳለች። እንዴት ነው ከፍቅረኛ ጋር እንደምታወሪና እንደምትጻጻፊ ያልነገርሽ ብላ ጓ እያለችባት ትገኛለች። ሌዛ ነገሩ ምንም ግራ ገብቷታል። ምን ለማለት ፈልገሽ ነው? የታውቂው ነው ያንቺን ፍቅረኛ እያለች እንግዲህ የጥያቄ ማት እያንጎደጎደች ትገኛለች ማለት ነው። ነገሩ ትንሽ ግራ የሚያጋባ ነው። ነገር ግን በሰዓቱ እንግዲህ ይሄ ነገር ምንም እየገባኝ አይደለም፣ በደንብ አስረጅኝ፣ እኔ ከአንቺ ፍቅረኛ ጋር እንዴት አወራለሁ ብላ ሌዛ ትደጋግማ ልጅቷን ብጠይቃትም ደግሞ አታፍሪም እንደ ከሱ ጋር ስትጻጻፊ ስታወሪ ያልነበረው የት ነው የምትተዋወቁት እያለች እንግዲህ ልጅቷ እያበደች ትገኛለች። እና እንግዲህ ነገሩን ሳታጣራላት ወይም ደግሞ ሁሉንም ነገር መረጃውን ሳትነግራት ነበረ ቤሉል በመሀል መጥቶ ነገሩን እንግዲህ እንዲያቆዩት ሆኗል። እውነት ግን መናገር ነበረባት። በሰዓቱ ደግሞ ማየት ነበረባት። ማነው ያንቺ ፍቅረኛ ምንድነው ብላ ስልኳን ቼክ ማድረግ ነበረባት። ነገር ግን ከዛ በፊት እንግዲህ ኤልሹና ኑኑ ተጣልተው ነበረ።
ኤልሹ ክፍል ውስጥ አዶኒ የሆነ የሚፈልገው እቃ አለ እና እሱን እቃ አጥብቆ ይፈልጋል። ክፍሏን ሲበረብር ነበረ። ነገር ግን ኤልሹ ደግሞ በስልኳ ሪከርድ እያደረገችው ነበረ። እሷ አላወቀም። ቤቱ ምንም የቀረው ነገር የለም። ሲበረብርና ሲበረቁስ ነበረ። በመጨረሻም እንግዲህ ያንን ሲፈልግ የነበረውን እቃ ሊያገኘው ስላልቻለ ከዛ ክፍል ለመውጣት ሲሞክር ነበረ አንድ ነገር አሻግሮ የተመለከተው። እሱም እንግዲህ ኤልሹ ስልኳን በማጋደም እሱን ደብተሯ ስር አስቀምጣ ሆን ብላ ማለት ነው እየቀረጸችው ነበረ። እያንዳንዱ ድርጊቱ እየተከታተለችው ነበረ በካሜራና ይህን ነገር ሲያይ እንግዲህ ስልኳን አንስቶ አጥፍቶ ደላልቶባት ሂዷል ማለት ነው። ከዛ በኋላ እንግዲህ ኤልሹ እሱ ከወጣ በኋላ ምን እንደተፈጠረ ስልኳ ላይ ለማየት ወደ ክላሷ ሄዳ ነበረ። ኑኑ ደግሞ ከእሷ ቀደም ብላ ወደ እሷ ክላስ በመሄድ የእሷን አልጋ እያስተካከለች እያለ ኤልሹ ወደ ክላሷ ትመጣለች። እናም እንግዲህ ስታይ ኤልሹ ደብተሩን እያስተካከለች ስለነበረ ምክንያቱም ምንም አይነት ስልክ እዛ ጋር አልተቀመጠም። ቀድሞ አዶናይ ነበረ ስልኩን አንስቶ የቀረጸውንም ቪዲዮ ድሌት አድርጎ ስልኩን አልጋ ላይ ጥሎት የሄደው። በዚህ የተነሳ ከኑኑ ጋር ተጣልተዋል። አንቺ ነሽ ስልኬን የነካሽው፣ አንቺ ነሽ እየቀረጸ የነበረውን ያነሳሽና ያጠፋሽው በማለት እንግዲህ ከኑኑ ጋር ድብድብ ይጀምራሉ። እናም እንግዲህ የተደባደቡ የተጫጫው እያለ ሌዛ ወደ ክላሷ ትሄድና ሁለቱን አላቃቸው እንግዲህ እንዲረጋጉ ታደርጋለች። ያው እንደምታውቁት የቤሉል ጓደኛ በጣም ኃይለኛ ናት። የመጣችበት ሀገርም ደግሞ የሰለጠነ ሀገር ሰዎች በንግግር ጉዳያቸውን የሚፈጽሙ እንጂ በጸብና በግብግብ አይደለም። ስለዚህ መብቷን ስለምትነካ ኤልሹን በጣም ነው የምጠላት። እናም እንግዲህ ለኑኑ ተደርባ እንዴት ትናገሪያታለሽ? ባለቤት ስለሆንሽ ብቻ እሷን የመናገር መብት የለሽም ብላ እንደምታዩት እንግዲህ ዋጋዋን ስትሰጣት እያየን ነበረ። በዚህ የተነሳ እንግዲህ ኤልሹ ትናደድና ተንኮል ታስባለች። እሷን የሚደበድብላት ወይም ያስፈራራላት ሰው ስለፈለገች ጆኒን ወደዛ ቤት ይዛው መታለች። በድጋሚ ጆኒን ወደዛ ቤት ይዛው መታለች እና እንግዲህ በዚህ መሀል ነበረ ቤቲና ሌዛ እየተጨቃጨቁ ነበረ። እንዴት ፍቅረኛዬን ታወሪዋለሽ ቴዲን ብላ ያችኛዋ ጓ ትላለች። ልጁ ደግሞ ከውጭ ይመጣል። እናም በመሀል ወሬውን እንግዲህ እንዳያወሩ አቋርጠዋቸዋል ማለት ነው። በፍጹም መቋረጥ ያልነበረበት ወሬ ግልጽ መውጣት የነበረበት ነገር ነው። እንግዲህ ጉዳዩ የቴዲ ነው። ቴዲ አጅሪትን እንግዲህ በራሱ በትክክለኛ ስልኩ ነበረ ሲጀነጅናት እና ካልመጣሽ ካላየውሽ አንቺን የመሰለች ልጅማ ለጓደኝነት ብቻ ሳይሆን ለሚስትነት ነው መመኝሽ እያለ እንግዲህ ገና ሳያውቃት እየተከታተለ ፎቶ እያነሳት ስንት ነገር ሲያደርግ ነበረ። ይህ ነገር እንግዲህ በዚህ እያለ ነበረ እቺ ልጅቷ ስልክሽን ስጪ ብላ ቴዲ ጋር ለመደወል ቁጥሩን እዛው ያገኘችው። ይሄ ነገር ሁለቱ ላይ ቅሬታ ፈጥሯል። ያችኛዋ ደግሞ እንግዲህ ቤተሰብ የላት ይሆን አላውቅም። እነሱ ቤት ቁጭ ብላ እያዛገቻቸው ትገኛለች። የቴዲ ፍቅረኛ ማለት ነው። እሱ የት ገባሽ እንኳ ብሎ ድጋሚ አልደወለላትም። መሲን ወደ ቤቷ መጣ። ያችኛዋን ደግሞ ዘግቶ እንግዲህ ሄለን ደግሞ ልጅቷን እንደ ገጨቻትና እንግዲህ ትሙት ትኑር አታውቅም። ነገር ግን ወደ ቴዲ ቤት ይህን ነገር ለማጣራት ይመስለኛል መታ ነበረ። ከመጣች በኋላ እንግዲህ ቤቱን ስትበረብርና ሴት አለ እንደዚህ ቤት ምንድነው ቤት ሴት ያለበት ነው የሚለው ሞቅ ያለ ነው እያለች እቃውን ሁሉ ስትከፋፍትና ስትፈትሽ ማን ነው እዚህ ቤት ያለው እያለች በጥያቄ ስታፋጥጠው ቴዲን እያየን ነበረ። እሱም እንግዲህ ሰራተኛ እንዳለውና ረስተሽው ነው እንጂ ነግሬሽ ነበር ሰራተኛ አለኝ እያለ ሄለንን እንግዲህ መሸወድ ችሎበታል። ሄለን ግን አላመነችውም። ልጅቷ ተመልሳ መታ ይሆን ብላም ግራ ገባት። ምክንያቱም ተገጭታለች። ትኑር አትኑር በህይወት የምታውቀው ታሪክ የለም። ስለዚህ እሱን ለማጣራት ወደ ቤት ብትመጣም ቴዲ ግን ምንም ነገር እየነገራት አይደለም። ነገር ግን መሲን ክላስ ውስጥ በመዝጋት እንግዲህ በግድ አስገድዶ ነበር ውስጥ ያስገባት። ከዛ ለዋ ላይ ቆልፎ እንግዲህ ምን እንደሚያደርግ በጉልበቱ ነው አሁን ላይ መሲን እያሰቃያት የሚገኘው። በእርግጥ መሲ አታሳዝንም፣ እንደውም ትማርበት። እናም እንግዲህ መሲ ደግሞ እንደምታውቁት ኃይለኛ ናት። እናም እንዴት ቤት ድረስ ትመጣለች ለምን አመጣት ብላ ስትናገረው ዝም በይ የኔን እንዳትናገርኝ ወዮልሽ ብሎ ቢላትም መሲ ግን ተነስታ በመጮህ ጭራሽ ታስፈራራኛለች ስትለው ነበር። እንግዲህ ተነስቶ አንቋት ለብዙ ሰዓት ሊገላት ነበር። እንደምታዩት
አንቆ ሊገላት ነበር። እንኳን እኔን የመናገር ቀርቶ ቀና ብለሽ የማየት መብት የለሽም። ማን እንደሆንሽ ረሳሽው እንዴ? እኔ እኮ ቴዲ ነኝ ወዮልሽ ብሎ ሲስቅባት ሲሳለቅባት ሲያንጓጥጣት ነበረ። መሲ በጣም ነው የደነገጠችው እና እንደምትጎዳው ነግረው ነበር። አንተ ወንጀለኛና መጥፎ ሰው ነህ እጎዳሃለሁ ስትለው አንቺ እኔን ልትጎጂ ብሎ በጥፊ እንግዲህ ሲያጋጫት እያየን ነው። ገና አብረው ከመሆናቸው ማለት ነው። እና መሲ በጣም በህይወቷ ላይ ተስፋ ቆርጣለች። እናቴ ወንድሜ ይቅር በሉኝ እያለች እንግዲህ ተንበርክካ እያለቀሰች ነው። ምን ዋጋ አለው? ጅብ ከሄደ ውሻ ጮኸ ነው። ብቻ የኛ ነገር ምንድነው? ልክ የሆነ ነገር ከኛ ላይ ደርሶ ጥፋት ከሆነ በኋላ ነው ጥፋት መሆኑ ልክ ስንጎዳ ነው ምንማረው። እና ቀድመን ምንም አይነት ጥንቃቄ ተው ስንባል አንሰማም። ልክ እንደሷ እንደ መሲ ማለት ነው። መሲ መጀመሪያውኑ ቤተሰብ ሚላት ሰምታ ቢሆን የሆኑ ነገር አይሆንም ነበር። ቢያንስ እስክትጋቡ ጠብቂ ተብላ ነበረ። እሷ ግን አሻፈረኝ ብላ ያለ ፍላጎቷ ደፈራት። አሁን ላይ ይኸው እያሰቃያት ነው። ባሪያ አድርጎ ነው እያኖራት ያለው። ማንም ሰው እንደሌላት የምትሄድበት እንደሌለ ስላወቀ እንደፈለገው እየተጫወተባት ነው። አያችሁ። እና መሲ እንግዲህ እሱን ደግሞ የሆነ ነገር አድርገው እስር ቤት እንዳትገባ መጠንቀቅ አለባት። በጣም የሚያሳዝነው የሚያስጠላው ነገር ደግሞ ከሱ ማርገዟ ነው። በቃ ህይወቷን ምስቅልቅል በቃ ምንም አይነት አማራጭ እንዳይኖራት ነው ህይወቷ ላይ የሆነው ማለት ነው። እንዴት አድርጎ ህይወቷ እንዳበላሽው አያችሁ አይደለም? አርግዛ እንዲሁ ራሱ ከቤት ወጣ ወደዛ ቤት ተመልሳ ለመግባት ለሷ ከባድና መከራ ነው። ጭራሽ ደግሞ አርግዛለች። ይሄ በጣም ከባድ ነው። ቤተሰብ አንዳንዴ ትክክል የሆኑትን ነገር ማዳመጥ እና መመርመር ጥሩ ነው ብዬ አስባለሁ። ግን በጣም ነው ያሳዘነችኝ። የምሬ ነው የምላችሁ፣ ስታሳዝን ማለት ነው። ማንም ሰው አይፈልጋትም። እና እንግዲህ ያው ሁላችንም የሆነ ጥፋት እናጠፋና ተው ስንባል አንሰማም። ከዛ ሲከፋን ነው እንግዲህ ወደ ፈጣሪ የምንሄደው። ጥፋቱ ከጠፋ በኋላ ነው። ቀድመን ራሱ አንጠነቀቅም። በጸሎት አንጀምርም ህይወታችንን። ልክ የሆነ ማንወጣው አዘቅጡት ስንገባ ነው ጥፋት መሆኑ ትዝ የሚለን ወደ ፈጣሪ የምንሮጠው። እና መሲ እንግዲህ ቤተክርስቲያን ሄዳ እያለቀሰች ድንገት አይንዬን እናቷን ታያታለች። እና አንድ ነገር አሰበች። እናቷ ጋር እየሮጠች ሂዳ እናቷ እግር ተደፍታ እናቴ ይቅር በይኝ በድዬሻለሁ፣ አንቺ ትክክል ነበርሽ፣ የነገርሽኝን መስማት ነበረብኝ፣ አንቺ ትክክል ነበርሽ፣ ተናግረሽ ነበረ እና እናቴ ይቅር በይኝ ብላ እንግዲህ እናቷን ተንበርክካ ይቅርታ ስትጠይቅ እያየናት ነበረ። በዛውም እንግዲህ እንዳልተመቻትና ወደዛ ቤት ተመለሻ ብመጣ ትቀበሉኛላችሁ ወይ ብላ ስትል እናቷ ትደነግጣለች ማለት ነው። በዛን ሰዓት መሲ ለካ በሀሳቧ ነበር። እናቷን በመንገድ በሩቅ ስላየቻት ይሄንን ባደርግ ብላ ተመኘች። ነገር ግን ደግሞ እንደማይሆን አወቀች። ከመጀመሪያውም ተናግረዋት ነበረ። እዚህ ቤት እግርሽ ከወጣ ተመልሰሽ መግባታችሁም ተብላ ነበረ። መሲ በጣም ነው የምታሳዝነው። በቃ እንደዛ ዋጋ የከፈለችለት ቤተሰብ የተዋችሁለት ሰው እሱን የመረጣችሁት ሰው እንደዚህ ልክ እጁ ስትገቡ ህይወታችሁን ምስቅልቅል እንዳይሆን አድርጎ የሚያበላሽ ወንድ። እኔማ ቴዲ የሚባል ሰው በጣም እየቀፈፈኝ ነው የመጣው። የምር እስኪ መስለኝ ድራማ መሆኑ ሁሉ እየረሳሁትና ማለት ከዚህ እንደዚህ አይነት ወንዶች በጣም ብዙ አሉ። እንደዚህ አይነት የሴት ልጅ ህይወት እንደዚህ በፍቅር እንትን ብለው የሚያበላሹ ከቤተሰብም ከምንም እንዳትሆኑ አድርገው ህይወታችሁን ምስቅልቅሉን የሚያወጡ አማራጭ እንዳይኖራችሁ የሚያደርጉ ሰዎች ልክ እንደ ቴዲን የሚመስሉ በቃ ምንም እንትን የለውም። ትክክለኛ የብዙ ወንዶች በዚህ ዘመን ያሉ የብዙ ወንዶች ተግባርና ድርጊትን ነው ቴዲ ያሳየውና የሌለን ነገር ፈጥሮ አይደለም። በቃ እንደዚህ ናቸውና በጣም ነው ያሳዘነች። ምርጫ አልባ ሆናለች። ግን እዛ ቤት መቆየቷ እዛ ቤት ለታገተው ሰው ትጠቅማለች ብዬ አስባለሁ። ግን ደግሞ አማራጭ የላትም። የት ሄዳለች? የሱ ልጅ አርግዛ ማን ይፈልጋታል? ማንም ጋር መሄድ አትችልም። ቤተሰቦቿ አይፈልጓት፣ ብቻዋን አትኖር። ግዴታ ነው እሱ ያስፈልጋታል። እና እየተሰቃየች እንግዲህ መሲ እሱ ቤት ነው የመኖር ምርጫ ያላት እና በጣም ነው ያሳዘነችኝ። ቴዲ በጣም ጨክኖባታል አሁን ላይ። በጣም ነው የሚያናድደው። እና ውድ ቤተሰቦቼ እንግዳ ድራማ አሁን እንደውም በጣም ከበፊቱ አስተማሪ እየሆነ መጥቷል። በተለይ ደግሞ የመሲ ታሪክ እንደዛ ያ ሁሉ ዘመን ስንት ከሄለን ቤት ፈግታ ኑራ አሁን ላይ እንዴት እንደዚህ እንደተሸወደች ባላውቅም፣ በእርግጥ ኑሮ እዛ ቤት ስለመረራት ነበረ ሰው ሆናለሁ ከዚህ ወጥቼ ብላ ነበርና ግን ከዳጥ ወደ ማጡ እንደሚባለው የባሰው ውስጥ ነው የጣላት እና በጣም ነው ያሳዘነችኝ። እንግዲህ እንዴት እንደምትወጣው ባናቅም መሲ አሁን ያለችበት ሁኔታ ግን በጣም ነው የምታሳዝነው ማለት ይቻላል። እና
እና ወደ ቤተሰቦቼ እንግዳ ድራማ ክፍል 90 እንግዲህ የዛሬው ክፍል ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንመለስ ድረስ የዛሬን አበቃን። ሁላችሁንም አመሰግናለሁ። መልካም ጊዜ